የኢትዮጵያ አርብቶ አደሮች ግልብጥ ብለው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተቀላቀሉ ይገኛሉ። በማህበረ ቅዱሳን አስተማሪነት ሰኔ 15 2016 በከፋ ዞን በጉባ ወረዳ የሚገኙ ምዕመናን ተጠምቀዋል። ይህን ሁሉ ስራ እየሰራ ያለው ታዲያ ማህበረ ቅዱሳን ነው። ሌሎቻችንስ ምን እየሰራን ይሆን? ለመሆኑ የኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና የተመሰረተው ኢየሱስ ክርስቶስ በስጋ ከተገለጠ በኋላ ነው ብላለች? ሌሎቹ በየአዳራሹና በየመስጊዱ ኦርቶዶክስ ተዋሕዶ ቤተክርስቲያን የማታስተምረውን አስተምሮ በማንሳት ሲያጣምሙ እንመለከታለን። እያላሉ ሃይማኖቱ አንድ ነው፣ እስልምና ነው። ከአንድ ጌታ ሁለት ሃይማኖት ይወጣል እንዴ? ስለዚህ ከጥንት የነበረው እስልምና ነው። ክርስትና በኢየሱስ ተጀመረና ያሉት ራሳቸው። በኢየሱስ ከተጀመረ ከኢየሱስ በፊት አልነበረም ነው። ጴጥሮስ ላይ ተመስርቷል የተባለው እኮ ራሱ ጴጥሮስ ላይ አይደለም። መቼስ እግዚአብሔር ጴጥሮስን አስተኝቶ ላዩ ላይ ቤተክርስቲያን አልሰራም። ምንድነው ከተባለ የጴጥሮስ ምስክርነት ነው። ምን የሚለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው። ይህንን የማያምን ሐዋርያ አለ? የለም። ለዚህ ነው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ያለው። ስለዚህ እስልምና ግን ድሮም የነበረ ነው። ማንም ሰው የሚወለድ 5ኛ ክፍለ ዘመን ላይ ኢትዮጵያ ውስጥ እስልምና የሚባል የለም። እስልምናም አልተጀመረም፣ እስልምናም አልተፈጠረም። ነብዩ መሐመድም አልተወለዱም። ይሁዶቹ ገለነዋል ብለዋል። ክርስቲያኖቹን ተገሎብናል ብለዋል። የዛን ጊዜ እስልምና የለም፣ አልመጣም። እስልምና የለም፣ ነብዩም አልተወለዱ። የሚያዳክሙ አጥናኞች እነዚህ ሐሰተኞች ናቸው። ሰላም ታይኖር ሰላምን የሚሰብኩ ድህነት እያለ ድህነት የለም የሚሉ ምድር ላይ ያለው እውነታ ግን አርቲስቶች ሳይቀሩ በአሁኑ ሰዓት ራበን እያሉ ይገኛሉ። ከእንደዚህ አይነት ሐሰተኛ አጥናኞችም ራሳችንን ልንጠብቅ ይገባል። ኦርቶዶክሳውያን በየቦታው እየሞቱ እያለቁ ራሳቸውን እንዳይከላከሉ እንኳ የሚከላከሉበትን መንገድ ከማስተማር ይልቅ የሚያዳክም ማጥናኛ በመስጠት ክርስቲያኑን እያዳከሙ ያሉ አጥናኞች አሉ። የሚያዳክሙ አጥናኞች በየቦታው ነው የሚመጡብን ካልተጠነቀቅ። በጎ ስራ መስራት ምንም ጥቅም እንደሌለው፣ ክርስቲያኑ እርስ በርስ እንዳይረዳዳ፣ ይህ አይደል በየቸርቹ የሚደረገው? ክርስቶስ ሞቶላቸዋል፣ እሱ ስቅላቱን ተቀብሎላቸዋል፣ እሱ ጦሞላቸዋል በማለት ህዝቡን የሚያዳክሙ አሉ። ክፋት በአንደበታቸው ያልወጣ አበእመ ማለት ያለዩ ሕፃናት በክርስቶስ ዘመንም 144,000 የታረዱበት በዘመናችን ተመሳሳይ ታሪክ የሚሰራ ሰው ካለ ታሪክ ይደገማል። የኤርምያስን ታሪክ በርካታ ቅዱሳን ኢትዮጵያውያን ደግመውታል። የኢሳይያስን ታሪክ ደግመዋል። የቄርሎስን ታሪክ ደግመዋል። የናግራንን የሰማይታትን ታሪክ የአሩሲ ሰማይታት ደግመውታል። የሕፃኑ የቂርቆስን ታሪክ የአሩሲ ሕፃናት ደግመውታል። የአናንያ የአዛርያ የሚሳኤል የወጣቱ የቅዱስ ጊዮርጊስን ታሪክ የአሩሲ ወጣቶች ደግመውታል። እነዚህንና ያስተምሩናል ይገስጡናል ያልኳቸው እንግዲህ ቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለተወዳጅ ክርስቲያናዊት ወንድሞቻችን እንድታደርሱት በትና ጠይቃችኋለሁ። ቀጥታ ወደ ቪዲዮቹ እንሄዳለን። ማህበረ ቅዱሳን አስተማሪነት በከፋ ዞን በጉባ ወረዳ በጫጫ ቀበሌ 216 የአማንያን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅለዋል። ይህ የሆነው እንግዲህ በማህበረ ቅዱሳን አስተባባሪነት ነው። ሌሎቻችን ምን እየሰራን ነው? በየዓመቱ ማህበረ ቅዱሳን አዳዲስ አማኞችን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲቀላቅል እናያለን። በውጭውም ዓለም በሀገር ውስጥም ምን እየሰሩ ነው? የአማንያንን ወደ ቤተክርስቲያን አመጡ ሲባሉ ሰምተን አናቅም። ምን እየሰሩ ይሆን? እባካችሁ ሁላችንም ለነሱ ጥሪ እናቅርብላቸው። ይችን ቅድስት ተዋሕዶ ቤተክርስቲያናችንን ለማስቀጠል ከተፈለገ ሁላችንም በአንድነት ተባብረን የአማንያን ወደ ቤታቸው እንዲመለሱ፣ ወደ ቤታቸው የመጡትን ደግሞ የአማንያኖች በደንብ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲረዱ እንዲሁም ራሳቸውን መከላከል እንዲችሉ ማድረግ አለብን። አንድ አባት ተናግረዋል። ዳዊት በወንጭፉ ጎልያድን ጣለው፣ በበገናው እግዚአብሔርን እየደራደረ፣ ነገር ግን እኛ በገናውን ለልጆቻችን አስተማርናቸው፣ ወንጭፉን አላስተማርናቸውም ብለዋል። እውነት ነው። ክርስቲያኖች ራሳችንን እንዴት እንደምንከላከል፣ ራሳችንን እንዴት እንደምንጠብቅ አባቶቻችን በሚገባ አልነገሩንም።
ለዚህም ነው በያገኙት አጋጣሚ ሁሉ የሚገርሉ። ለዚህም ነው እነሱ በሄዱበት ልክ ስላልሄድን ክርስቲያንን በያገኙት አጋጣሚ ይገርሉታል። ለክርስቲያኑም ራሱን እንዴት እንደሚከላከል ራሱን እንዴት እንደሚጠብቅ ከዳዊት መማር እንዳለበት እኛ አባት አስተምረዋል። እስኪ አብረን እንከታተል። ስለ ዳዊት ስናስተምር በገና መደርደርን አስተማርነ። የዳዊትን ወንጭፍ ሰብከን አናውቅ። ዳዊት በገና ብቻ ነው የነበረው እንዴ? በገና ይደረድራል፣ መዝሙር ይዘምራል። ይህን ለልጆቻችን አስተማርነ። ሌሎቹ ቢላዋ መሳል፣ ሌሎቹ ገጀራ መታት አሰልጥኗቸዋል። ሌሎቹ ሰው እንዴት እንደሚመታ አሰልጥኗቸዋል። እኛ በገና መደርደር አስተማርነ። ልጆቻችን በዚያ ልክ መዝሙር መዘመር፣ በገና መደርደር፣ ከበሮ መቆርቆር ቻሉ። ወንጭፉን ግን ለይተን ተው። አብሮነት ይበልጣ ብለን ወንጭፍ አልሰበክንም። ዳዊት በገና ብቻ ነው የነበረው እንዴ? ዳዊት በገናውን ለማን ተጠቀመው? ወንጭፉን ለማን ተጠቀመው? የሚለው ሁሉ ብናየው ሌላ ነው ጉዱ። ሳኦል ሲመጣ በገና ያስፈልግ ነበረ። ጎልያድ ሲመጣ ወንጭፍ ያስፈልግ ነበር። ግን ለይተን በገናውን ያስተማር። ለጎልያድ ወንጭፍ ያስፈልጋል አላልንም። እንዲያውም ስለ ወንጭፉ ሳንሰብክ ዝም ብለን በገናውን ብቻ ለልጆቻችን ሰበክ። ቤተ ክርስቲያን ስታስተምሬኖቹ ቅንነትን ነው፣ ፍቅር ነው የሰበከችው። ስለ ሙሴ የዋህነቱ ሰበክና ቅንነቱን አስተማርና። ሙሴስ የዋህም ኩሎም ደቂቀ እስራኤል፣ ሙሴ ከእስራኤል ልጆች ሁሉ የዋህና ቅን ነበረ፣ ከእግዚአብሔር ጋርም ተነጋገረ ብለን ሰበክን እንጂ ግብፃዊን በክርን ብሎ ወደ አሸዋ ቀላቅለው የሚለውን አስተምረናል። ይህ አብሮነትን ስለምንወድ እንደ ኦርቶዶክስ እኮ ትመነምናለች እንጂ አትበጠስም ይላልኛ ሰው። ቅዱስ ጳውሎስ ያስተማረበት ኪልቅያ ዛሬ ባዶ እኮ ነው። ቅዱስ ጳውሎስ የተወለደበት ጠርሴስ ዛሬ እኮ ታሪክ የለውም እኮ። ቅዱስ ጴጥሮስ መንበረ ጵጵስናውን አድርጎ ያስተማረበት አንጾኪያ አንድ ክርስቲያን ታሪክ የሚናገር እኮ የለም እኮ። አፈወርቅ ዮሐንስ ስንቱን ድርሳን ያረቀቀበት ቁስጥንጥንያ ዛሬ መስጊድ ነው። አይጠፋም ማለት ነው። ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶንዮስ የተወገዘበት ቦታ ቁስጥንጥንያ ዛሬ ለታሪክ እንኳ አንድ ቤተክርስቲያን ነው። ሶሪያ ዛሬ ቅዱስ ኤፍሬም ያሁላ ድርሰት የደረሰበት ዛሬ እንዳለች አንቆጥራትም። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? እማጠፋ ከሰራን፣ እማጠፋ ከነቃን አይተዋትም ተብሎ በመዘመር እምትቀጥል አትሆንም። አይተዋትም በማለት ብቻ አትቀጥልም እኮ። እንዳይተዋት የእኛን ድርሻ ስንጎዳ ኦርቶዶክስ ትመነምናለች አትበጠስ የሚለው አያስሄድም፣ ጠፍታለች ሌሎች ሀገር ላይ። እናመሰግናለን። ቃለ ሕይወት ያሰማለን። በዚህ ዘመን ክርስቲያኑ በዚህ ልክ ካልተዘጋጀ እጅግ አደጋ ላይ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን የማታስተምረውን አስተምሮ እንደዚህ ታስተምራለች። አውቀውም ይሁን ሳያውቁ በየቸርቹና በየመስጊዱ የኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥላላት የማይካሄድበት አካሄድ የለም። ይህኛው ኡስታዝ ደግሞ ምን እንዳለ እስኪ አብረን እንስማ። የኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችው በኢየሱስ ነው። ኢየሱስ ደግሞ በስጋ የተገለጠው ቅርብ ጊዜ ነው። ስለዚህ ኦርቶዶክስ የተመሰረተችው ቅርብ ጊዜ ነው በማለት ለተከታዮቹ ሲያስተምር እያየነው እንገኛለን። ብልጥ ሆኖ መሞቱ ነው። ክርስቶስ አልፋና ኦሜጋ ነው፣ መጀመሪያም መጨረሻም የለው። ታዲያ ይህን አስተምሮ አጣሞ ለማስተማር እያላሉ ሃይማኖቱ አንድ ነው፣ እስልምና ነው። ከአንድ ጌታ ሁለት ሃይማኖት ይወጣል እንዴ? ስለዚህ ከጥንት የነበረው እስልምና ነው። ክርስትና በኢየሱስ ተጀመረና ያሉት ራሳቸው። በኢየሱስ ከተጀመረ ከኢየሱስ በፊት አልነበረም ነው። ጴጥሮስ ላይ ተመስርቷል የተባለው እኮ ራሱ ጴጥሮስ ላይ አይደለም። መቼስ እግዚአብሔር ጴጥሮስን አስተኝቶ ላዩ ላይ ቤተክርስቲያን አልሰራም። ምንድን ነው ከተባለ የጴጥሮስ ምስክርነት ነው። ምን የሚለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው። ይህንን የማያምን ሐዋርያ አለ? የለም። ለዚህ ነው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ያለው። ስለዚህ 5ኛ ክፍለ ዘመን ላይ ኢትዮጵያ ውስጥ እስልምና የሚባል የለም። እስልምናም አልተጀመረም፣ እስልምናም አልተፈጠረም። ነብዩ መሐመድም አልተወለዱም። በ571 ተወለዱ። ዓለም የሚያውቀው ታሪክ ነው ይሄ። በቃ ይሄ ነው ታሪክ ነው። ካቶሊክም አልነበረም ስል ሊናደዱ ይችላሉ። 5ኛ ክፍለ ዘመን ላይ ካቶሊኮችም አልነበሩ። 451 ላይ ከኬልቄዶን ጉባኤ በኋላ በነ ሊዮን አማካኝነት የዛን ጊዜ የኦርቶዶክሱን ሁሉ ነገር ይዞ ሄዶ የጀመረ ነው። ፕሮቴስታንት የለም በዛ ጊዜ ብላችሁ መበሳጨት የለባችሁ።
የላችሁም። ማርቲን ሉተር በ1570 የመሰረተው የ16 ሴንቸሪ እምነት ነው፣ ተጽፏል። ጉግል ማድረግ ነው። በመተባበር ግን የቺን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት የሚደረገው ዘመቻ አንዳንዶቻችሁ ዛሬ ነው ገና የሚገባችሁ እንጂ ይህ ስንት ዓመት የጮህንበት ጉዳይ ነው። ስንት ዓመት የተናገርነው ጉዳይ ነው። ስለዚህ ይህች ቤተክርስቲያን የተመሰረተችው ራሱ እንዳልኳችሁ ተመሰረተ የሚለውን ስንወስድ በእግዚአብሔር የተመሰረተ እምነት ያላት ክርስትናውም በራሱ በኢየሱስ ክርስቶስ ከክርስቶስ ልደት በፊት 982 ዓመት ዓለም መስዋዕተ ኦሪት የተሰዋበት እና ደሙ በዚህ ቀበሉና የተሰዋውን መስዋዕት ደም ከቅድስተ ቅዱሳቱ ከተረጨ በኋላ ወደ ቅድም ወዳያቸዋት መንበረ ድንጋይ ወደ አራት ማዕዘኗ በዚያ ካህናቷ ላይ ያፈሱና ከሰማይ መጥቶ እሳት ከበላላቸው መስዋዕታቸውን እግዚአብሔር ተቀበለላቸው። ከሰማይ መጥቶ እሳት ካልበላ እንደገና ይሰዋሉ እና የደሙ ማቅረቢያ ጉመር ይሄ ነው። እነዚህ የምታዩቸው ደግሞ 7 ናቸው። 7 መቅረዞች 7 የመብራት ማብሪያዎች ማለት ነው። 1 2 3 4 5 6 7 ይቺ እንደዚህ ክፍተት ይከፍታል። ይሄኛው እንደዚህ ክፍተት ከፍታለሁ። ከዚህ ላይ ቀንዲል ወይም መብራቱን የሚበራበትን እንዲህ አቅፎ እንዲይዘ ይደረጋል። ከዚያ መብራቱ እዚህ ላይ ይበራል እና እነዚህ 7 መቅረዞች ናቸው። እኒህ አጠቃላይ ከእስራኤል ሀገር ታቦተ ጽዮንን መሰረተ የሚለውን ስንወስድ በእግዚአብሔር የተመሰረተ እምነት ያላት ክርስትናውም በራሱ በኢየሱስ ክርስቶስ እስልምና ግን ድሮም የነበረ ነው። ማንም ሰው የሚወለድበት በተፈጥሮ ሙስሊም ሆኖ የሚቀበለው። አሁን በዚህ ዘመን ምን የሚያደርጉ ሰዎች መጥተዋል መሰላችሁ? አንድ ሐሳብ ልንገራችሁ። ሰው ሲወለድ ክርስቲያን አይደለም፣ ከተወለደ በኋላ ነው ክርስቲያን የምታረጉት ይሉናል። ሰምታችሁ ታውቃላችሁ? ለምሳሌ ሰው ሲወለድ እስላም ነው የሚሉ ሰዎች አሉ። ሰው ሲወለድ እስላም ነው፣ ኋላ ማተብ ስታስሩለት ነው ክርስቲያን የምታረጉት ከ40 ቀን በኋላ ይሉናል። ስለዚህ በ40 ቀን ስታጠምቁ ነው እስከ 40 ቀን እስላም ነበር። ስለዚህ የመጀመሪያው ሃይማኖት እስላም ነው ይላሉ። ምን ትላላችሁ? እኛ ደግሞ የምንለው የምንጠመቀው ክርስቲያን ለመሆን ሳይሆን ምን ለመሆን ነው? ከስላሴ የተወልደን መንፈስ ቅዱስን ለመልበስ ነው እንጂ ስንወለድም ምንድነን? አዎ ከክርስቶስ ጋር ለመኖር ክርስቲያን ማለት የክርስቶስ ገንዘብ ለመሆን መጠመቅ አለብን። ሃይማኖቱ ግን ቀድሞም አለ። ለምሳሌ አሁን ባለፈው ጊዜ የምናገረው እኔ እንደውም ሰው ሲወለድ ክርስቲያን ነው። እንዴት? ይሄው እኔ እጄ ዘረጋው መስቀል ነው አይደል እንዴ? 1 2 ስለዚህ ኋላ ነው የሚለውጡት እንጂ እንደውም ሰው ክርስቲያን ያኖረው ሁሉ ወደዚያ ክርስቲያን ነኝ ሲል ነው የሚውል ራሱ ሳያውቅ። ለምን? ኋላ ተሰቅዬ ስለማድን ብሎ ሰውን አመሳቅሎ ነው የፈጠረው። ጥንቱኑ ስንፈጠር ራሱ ክርስትናውን እየሰበክን ነው የተፈጠረው ስንፈጠር ራሱ። ስለዚህ በ40 ቀን ነው የምንቆየው። እስከ 40 ቀን ክርስቲያን ሳንሆን ቆይተን ኋላ ክርስቲያን ለመሆን ነው አይደለም። 40 ቀን የምንቆየው ለምንድን ነው? ሴት ስትወልድ ወንድ ከወለደች 33 ቀን ከሰውነቷ የተፈጥሮ ግዳጅ ስለማይለያት፣ በዚህ ምክንያት 7 ቀን የሙሴ ሕግ ስላለ የእግዚአብሔር ደም በሚፈስባት ቤተክርስቲያን ስጋዊ ግዳጅ ይዞ መግባት ስለማይገባ፣ ሴት ስትወልድ ደግሞ 66 ቀን ከሷ የተፈጥሮ ግዳጅ ስለማይጠፋ 14 ቀን ሙሴ ስለሰራ ያን ግዳጅ ለመፈጸም ነው እንጂ እኛ 40 ቀን እስከዚያ ቀን ሌላ ሃይማኖት ይዘን ኑሮን ኋላ ክርስቲያን ለመሆን አይደለም። ምራኖቻችንን እናመሰግናለን። ቃልዮት ያሰማልን። ሌሎችም አሉ። በየአዳራሹ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትለውን ትላለች፣ የማታስተምረውን ታስተምራለች እያሉ በየአዳራሹ የሚያስጨበጭቡ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጠቻቸውን አስተምሮ ጠንቅቅ አድርገው በስራም በተግባርም የሚገልጹ ናቸው። በእስር ቤት ሳይቀር በርካቶችን አስተምረዋል። አቤል አቡናም እስር ቤት ገብቼ ከኦርቶዶክሲያን አባት ይህን ነገር ተማርኩ ይላል። ስለ መቁጠሪያው መነኮሳት ጌታችን መድኃኒታችን ኢየሱስ ክርስቶስ የተገረፈውን ግርፋት ለእኛ ስል ደሙን ያፈሰሰውን በመስቀል ላይ የተቸነከረውን ታዲያ ምንድን ነው ይሄ ብዬ ጠየቅኩ ይለናል። እስኪ እንስማ። ላይ አባ ወልደ ጊዮርጊስ የሚባሉ በጣም ድንቅ የኦርቶዶክስ አባት አግኝቼ ነበር። በጣም ድንቅ አባት ናቸው። ቆሞስ ናቸው። ከጵጵስና 1 ማዕረግ ያነሱ ናቸው
እና ከእሳቸው ጋር የማውራት የመተኛት እድል አለኝ እና ሌሊት 10 ሰዓት አካባቢ ላይ ሁሌ አባ ወልደ ጊዮርጊስ ሌሊት 10 ሰዓት አካባቢ ላይ ሁሌ አባ ወልደ ጊዮርጊስ ይነቃሉ ከእንቅልፋቸው እና እያለቀሱ ይጸልያሉ። ድምጻቸው ይሰማኛል። በለውሳስ ነው የሚጸልዩት እና በጸሎታቸው መካከል መቁጠሪያቸውን አውጥተው ራሳቸውን በግራና በቀኝ ሻጥ ሻጥ እያደረጉ ይጸልያሉ እና ከሩቅ ለሚያይ ልክ እንደኔ ያለ ፕሮቴስታንት ለመዳናቸው በቂ የኢየሱስ መከራ በቂ ስላልሆነ ጨምረው ራሳቸውን በመቅጣት ለመዳን እየፈለጉ እንደሆነ ሊሰማው ይችላል። ጠጋ ብዬ በጨዋታ መካከል አጠገቤ መጡ እና ልዩ ትኩረትም አላቸው። ወደውኛል እና ጠጋ ብለው ያወሩኛል። እዛ አባ ወልደ ጊዮርጊስ ማታ ሲጸሉ እያለቀሱ ሲጸሉ አይቾታለሁ እና በመቁጠሪያም ሻጥ ሻጥ ያደርጋሉ። እርስዎ ራስዎትን ምንድን ነው አልኳቸው። የመቁጠሪያውን ማንነት ነገሩ። 64 የሚያክል ዶቃ ፍሬ ያለው ከኢየሩሳሌም ነው ያመጣሁት እና 100 ጊዜ ራስን ሻጥ ሻጥ ታደርጋለህ። በኦርቶዶክስ ትውፊት 6666 ጊዜ ኢየሱስ ስለኛ ኃጢአትና በደል ተገርፏል፣ መከራ ተቀብሏል፣ ጅራፍ በጀርቦ ላይ አርፏል ብለን ስለምናምን ያንን እያሰብክ ነው የምጸልየው እና እሱን እያሰብክ ስትጸልይ ለኔ ነው የተሰቃየኸው፣ ለኔ ነው የተዋረድከው፣ ለኔ ነው የታመምከው፣ ለኔ ነው ደምህን ያፈሰስከው፣ ለኔ ነው በሰው ፊት በፍጥረት ፊት ትንሽ የሆንከው ራስህን ያሳነስከው እያልክ በጥልቅ መመሰጥ ሆነክ ስለከፈለልህ መስዋዕት እያሰብክ በእንባ ታመሰግነዋለህ አሉኝ። አሁን እሳቸው ካሉኝ መረዳት ተነስቼ መቁጠሪያውንም ሻጥ ማድረጋቸውንም ጸሎታቸውንም ሳየው እንዴት ውበት ያለው እንዴት አስደናቂ ነገር ነው። ውለታውን ያሰቡት፣ መከራውን ያሰቡት፣ ስለ እሳቸው የከፈለውን ወይም ስለ ክርስቶስ ስለ ኃጢአት የተከፈለውን መስዋዕትነትን ያሰቡት። ምንም ስህተት አላገኘው። ያለሳቸው መረዳት ያለሳቸው ማብራሪያ ግን ዝም ብዬ ከዳር ነገሩን ከተመለከትኩት መዳን በክርስቶስ በተፈጸመው መዳን አልበቃ ብሏቸው ራሳቸውን እየቀጠቀጡ ነው ብዬ ነው የምተረጎመው። አሁን ይሄ ነው በቃ የትርጉሙ ማዕት። እውነቴን ነው የምላችሁ፣ የትርጉሙ ማዕት ይሄ ነው። ሰዎቹ ራሳቸው የሚሉትን ሰምታችሁ ምንድን ነው ይሄ ብላችሁ ጠይቃችሁ እነሱ ከሚያብራሩት ማብራሪያ ተነስታችሁ ነገርየውን ብትረዱት በእነሱ አይን ውስጥ ገብታችሁ ብታዩት እናንተ የምታጋንኑትን ያክል ነገሩ ራሱን ችሎ ስህተት አይደለም። እናንተ ነገሩን የምታዩበት መንገድ የራሳችሁ ትርጉምና ፍቺ ስለሆነ ነው ነገሩ ሩቅ የሚሆነው ትርጉመ ቢስ የሚሆነው። ሰዎቹ ለምን አደረጉት? እንዴት ነው የሚረዱት? እንዴት ነው ነገሩን የሚያስቡት የሚለውን ነገር መረዳት ለነገሩ ያለውን መራራቅ ያቀራርብ ይሆናል እንጂ መጥፎ ትርጉም አይሰጥም። አሁን እኔ ባሰብኩት ካላሰባችሁ፣ እኔ ያየሁትን ካላየዋችሁ የሚሉን በእነሱ መነጽር ውስጥ አስገብተው የሁላችንንም አይን እንደነሱ አጥብበው እንድናይ የሚፈልጉ ሰነፎች ናቸው ሚዲያ ላይ ጠላት እያደረጉ ነው ያሉት። የሚያዳክሙ አጥናኞች እነዚህ ሐሰተኞች ናቸው። ሰላም ታይኖር ሰላምን የሚሰብኩ ድህነት እያለ ድህነት የለም የሚሉ ምድር ላይ ያለው እውነታ ግን አርቲስቶች ሳይቀሩ በአሁኑ ሰዓት ራበን እያሉ ይገኛሉ። ከእንደዚህ አይነት ሐሰተኛ አጥናኞችም ራሳችንን ልንጠብቅ ይገባል። እኛ ቤተክርስቲያን ስንነሳ እንደዚህ ይሆንልሃል፣ ይህ ጠበል ከሄድክ እንደዚህ ይሆንልሃል፣ ይህ ገዳም ከሄድክ እንደዚህ ይሆንልሃል በማለት ለተወሰነ ሰዓት ብቻ ማህበረሰቡን አጥናንተው ከዛ በኋላ ያ ማህበረሰብ ያ ነገር ካልሆነለት ከቤተ ክርስቲያን የሚርቅበትም አለ። ሐሰተኛ አጥማቂዎች ገንዘቡን ከተቀበሉ በኋላ ለተወሰነ ሰዓት ብቻ እሱን በማነቃቃት ከዛ በኋላ ያ ምዕመን ሃይማኖቱን እንዲጠላ የሚያደርጉ ሐሰተኛ አጥማቂዎች አሉ። በየቸርቹ የኦርቶዶክስ ተዋሕዶ ቤተክርስቲያንን ስም እያጠፉ በዚያ ያለውን ተከታይ
በሐሰት የሚያጥናኑ አሉ። እነዚህን አጥናኞች በዘመናችን አጥብቀን ልንሟገታቸው ይገባል። ሀገር ሰላም ሳትሆን ሰላም ናት። ክርስቲያኑ ሰላም እየኖረ ነው። ክርስቲያኑ ራሱን እንዳይከላከል፣ ክርስቲያኑ ጠንቃቃ እንዳይሆን፣ ክርስቲያኑ በወንጌልም ራሱን እንዴት መከላከል እንዳለበትም እንዳያውቅ ሰላም ሰላሟን ጥሩ ጥሯን ብቻ እየሰበኩ የሚኖሩ አሉ። ክርስቲያኖች በእነዚህ ሐሰተኛ አጽናኞች እንዳንሸወድ። በዚህ ዘመን ክርስትናን ለማዳን ከተፈለገ ኦርቶዶክሳውያን በየቦታው እየሞቱ እያለቁ ራሳቸውን እንዳይከላከሉ እንኳ የሚከላከሉበትን መንገድ ከማስተማር ይልቅ የሚያዳክም ማጥናኛ በመስጠት ክርስቲያኑን እያዳከሙ ያሉ አጥናኞች አሉ። የሚያዳክሙ አጥናኞች በየቦታው ነው የሚመጡብን ካልተጠነቀቅን። በጎ ስራ መስራት ምንም ጥቅም እንደሌለው፣ ክርስቲያኑ እርስ በርስ እንዳይረዳዳ፣ ይህ አይደል በየቸርቹ የሚደረገው። እነ ግራኝ መሐመድም ሞተዋል፣ እነ ወዲት ጉዲትም ሞተዋል ይላሉ። እውነት ነው ሞተዋል። የኛስ ደጋግ አባቶች እነ ቅዱስ ጴጥሮስ አልሞቱም? ታዲያ የነ ግራኝ አህመድን ሐሳብ የሚያስፈጽሙ ሰዎች የሉም? በዚህ ዘመንም ቤተክርስቲያናችንን ለመታደግ ከተፈለገም ሁሉም ክርስቲያን ጠንቃቃ መሆን አለበት። ሀገርም እንድትቀጥል ከተፈለገም ምድር ላይ መሰራት አለበት። ያ ካልሆነም በሚያዳክሙ አጥናኞች ተሸውደን ሀገራችንንም ሃይማኖታችንንም እንዳናጣ፣ ሀገር በችግር ላይ ሆና የሀገራችን ሕዝብ እንዳልተራበ ሆኖ የሚያቀርቡም አሉ። ይህ እንግዲህ የሐሰት አጽናኞች ይሏቸዋል። እስኪ ከመምህራኖቻችን እንከታተል። ክፋት በአንደበታቸው ያልወጣ አበ እመ ማለት ያለዩ ሕፃናት በክርስቶስ ዘመንም 144,000 የታረዱበት በዘመናችን ተመሳሳይ ታሪክ የሚሰራ ሰው ካለ ታሪክ ይደገማል። የኤርምያስን ታሪክ በርካታ ቅዱሳን ኢትዮጵያውያን ደግመውታል። የኢሳይያስን ታሪክ ደግመዋል። የቄሮሎስን ታሪክ ደግመዋል። የናግራንን የሰማይታትን ታሪክ የአሩሲ ሰማይታት ደግመውታል። የሕፃኑ የቂርቆስን ታሪክ የአሩሲ ሕፃናት ደግመውታል። የአናንያ የአዛርያ የሚሳኤል የወጣቱ የቅዱስ ጊዮርጊስን ታሪክ የአሩሲ ወጣቶች ደግመውታል። የቅዱስ ጴጥሮስና የአረጋዊው የቅዱስ ጴጥሮስን ታሪክ የአሩሲ አንጋፋ አባወራዎች ደግመውታል። የ36ቱ ቅዱሳት አንስት ታሪክም የአሩሲ እናቶች ደግመውታል። ታሪክ ሰሪ ሲኖር ታሪክ ይደገማል። የሰውነት መለኪያው በተፈጠረለት ዓላማ መሄድ ነው። ከዛ ውጭ ከወጣ ግን ሰው ሊሆን ይችላል። ግብሩ ግን የአራዊት ስለሆነ ተሰውነት መለኪያ ከሚዛኑ ተዛብቷልና ራሜሮኑ አካለ ክርስቶስ ነው። የተቀባችሁን ህንፃ ቤተ ክርስቲያን እኛ እንሳለማለን። እኛ ቦሎኬቱን አይደለም እንሳለመው፣ አካለ ክርስቶስ ነው። እማ ብለን የምንስመው ተደፍተን የምንስመው አካለ ክርስቶስ ነው። እነዚህ ከጸጋ እግዚአብሔር የተራቆቱ ራቁታቸውን የሚጓዙ የሚያነቡ ግን የማይረዱ የሚያነቡ ግን የማያስተውሉ ግንዛቤ የሌላቸው ሰዎች ህንፃውን ተንበርካችሁ ትሳለሙ ሊሏችሁ ይችላሉ። ምእመናን በደንብ አስተውሉ። እነዚህ የእግዚአብሔርን ቃል የተጻፈበትን መጽሐፍ ቅዱስ እንኳን በአግባቡ ማይይዙ ሰዎች ናቸው። ደብተሩን ሳይለከልክ በአግባቡ የያዘ 10 ማርክ አለው። ሰዎቹ ግን መጽሐፍ ቅዱስን ሰብካል ይላሉ። መጽሐፍ ቅዱስን ገንጥለው እንዲወር በጣም ያሳዝናል። ዛሬ በዓለማችን ላይ ያለው ጣዖት ትልቁ ጣዖት ማን ነው? ኳስ ነው። ተቅዳሴው ተቋርጧል። ውዳሴ ማርያም የሚደግምበትን አቋርጧል። የንዋም ጸሎትን ወጣቱ አቋርጧል። እረ ወጣቱ አይደለም ቆራቢው አቋርጧል። እናቶች በተመሳሳይ በተለያየ ፊልም ተጠምደው የሥርዓተ ቅዳሴውን ያኛውን ትክክለኛውን ቃናን ነው ድንግል ማርያም የተገኘችበትን ቃናን አስታውሶ ይህኛው ቃና ትውልድን የሚያመክን ነው። አባቶቻችን ሲጓዙ ጸሎተ ማርያም ከአንደበታቸው አይለይም። ሲንቀሳቀሱም ሰላም ለኪ ነው። ሲንቀሳቀሱም አቡነ አቡነ ነው የሚሉት። የአሁኑ ትውልድ ደግሞ ሲንቀሳቀስ ማንቸስተር ነው የሚለው፣ ሲጓዝ ማንቸስተር ነው። ሴቶችም በተመሳሳይ የቃና ፊልም አለ። ፍልሰት ትላላችሁ፣ ስደት ትላላችሁ። ይኸው ስደት ቤተክርስቲያን ያጠፉት ሁሉ ጠፍተዋል ሲሉ ሰማለሁ። ሰማችሁ? ቤተክርስቲያን ያጠፉት ሁሉ ጠፍተዋል ይላል። ምን ማለት ነው? ንግግራቸው እንዲያ ብለው ግራኝ መሐመድ ጠፍቷል ይላሉ። ዲዮቅልጥያኖስ ጠፍቷል ይላል። ግራኝ መሐመድ እስከ ዛሬ እንዲቆይ ትፈልጉ ነበር እንዴ? ቅዱስ ጴጥሮስም እኮ የለ በስጋ እኮ ታሪኩ ሊኖር ይችላል። ቅዱስ ጳውሎስም እኮ በስጋ የለ። ደጋጎችም እኮ በስጋ የሉም እኮ። እነዚያም በስጋ ነው የሌሉ። ስራቸው ዛሬም እየቀጠለ ከሆነ ሙተዋል ማለት አይቻልም። ጠፍተዋል ማለት አይቻልም። አሉ ስራቸው እየቀጠለ። ግራኝ መሐመድ ሙቷል ማለት ምን ማለት ነው? ስራው ከቀጠለ ቤተክርስቲያን የነኩት ሁሉ ጠፍተዋል ማለት የወዲት ጉዲት ጠፍታለች ማለት ዛሬ እሷ ስራ ካለ አለች ማለት ነው። እሷ እስከ ዛሬ ልትቆይ አትችልም።
ንግግሮቻችን በደንብ ካላየናቸው በከንቱ ንግግር እየጠፋንን የቀድሞ ታሪክ እያወራን ከሆነ በእውነት ለመጥፋታችን ምክንያት የለንም። እኛው ራሳችን ጥፋታችን ከንስር የፈጠነ ሆኗል። ዛሬም ቢሆን እጃችን ላይ ባለው መስራት ካልቻልን የለንም። እግዚአብሔር ሙሴን ሊያድነው ሲፈልግ አንድ ነገር ጠየቀው። በደንብ ስሙ። እስራኤል ሊያድነው ሲፈልግ እግዚአብሔር ሙሴን አንድ ጥያቄ ጠይቆት ነበረ። ምን አለው መሰላችሁ? ምን ይዛል እጅ ምን ይዛል አለ። እግዚአብሔር እስራኤልን ሙሴን እንዲያድናቸው የፈለገው ከእጁ ላይ ባለው ነገር ነበር። ከእጁ ላይ ባለው ከእጃችን ላይ ምን አለን? አዎ እማንዋሸው አሁን ከተጠቀምንበት ከእጃችን ላይ ያለ ክርስቲያኖች በብዛት አለን። ይሄንን ማንኳል ባለን ነው መንቀሳቀስ ያለ ባለን እጅ ላይ ምን አለ ካለ በኋላ በያዘው ህትና ባይር ከፈላ ነው። በያዘው ብትር ባይር ከፈለ። በያዘው ብትር ታምራት አደረገ። በያዘው ብትር እስራኤልን 40 ዘመን መራ። እጁ ላይ ያለው ብቻ ነው። በእውነት አሁን ከእጃችን ላይ ያለ ቁጥር ብቻ ነው። ቁጥር ብቻ። ቁጥርን እንደቀላል ከቆጠራችሁት አሁንም ጥፋታችን ከማውራት ያለፈ ሊሆን አይችልም። ይህንን መቀየር ነው ወደ ኢኮኖሚ፣ ይህንን ወደ ህብረት መቀየር ነው፣ ይህንን ወደ መግባባት መቀየር ነው። ይህንን የአንድነት ምክንያት አድርገን መጠቀም ይችላል። ቁጥር ከእጃችን ላይ ያለው ሙሴ እጁ ላይ ባለው እስራኤልን አድኗል። ከጥቂት ጊዜ በኋላ ግን ከእጃችን ላይ በሌለ ነገር ማውራት ይሆናል። አሁን ብዙ ነገሮችን ከእጃችን ያጣናቸዋል። አስታውሷቸው። ስንት ነገሮችን አጠናል ብንባል ብዙ ነገሮችን አጠናል። አሁን ስለነዚያ ማውራት ጊዜው ላይ ሆነች። ቢያንስ እንኳን ዛሬ ማውራት የምንችለው ከእጃችን ላይ ያለው ቁጥር አለ። እሱን እንጠቀምበት። ቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።